ነፍሴን አደራ ጊዮርጊስ እኛ አባት ውሸት አልፈለጉም። ለምን ታስጨንቃላችሁ? የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። እንግዲህ እውነት የምናገር ትውልድም አለ። ይህንን የዋህ ሕዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩ? ትንሽ እንኳን ሼም አይዛችሁ። ወንድም በወንድም ላይ ይነሳል። ይሄ ነው ደግሜ ማለት ነው። ደግሜ ጠይቋለሁ። ከዚህ በኋላ ግን በተመስገን የሚሳሳት ኦርቶዶክሳዊ እንዳይኖር ይኸውላችሁ ተመስገን ላይ የምሰራው ሁላችሁም እንድታውቁ ኦርቶዶክሳውያን። አረ ጉድ ነው። ሰው ፍርፋሪ በልቶ መንግስተ ሰማያት መግባት ይችላል። ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበት? መጀመሪያ ኢየሱስ ታስተውቃለህ። ሰላም እንዴት ናችሁ? ኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረግ ስሙ። ይሄንን ጉድ ይገርማል። ይሄንን አያችሁ አይደል? ግራ የተጋባ ነገር። ነፍሱን ስለ ነፍሳችን ቤዛ አድርጎ የሰጠው ኢየሱስ እያለ ራሱን አሳልፎ በመስቀል ላይ ስለኛ የሞተው እያለ ዋስ ጠበቃችን እያለ ነፍሴን አደራ ለሌላ ለማያድን ሕይወት ለማይሰጥ መጽሐፍ ለማይናገር ከዚህ ጉድ እኮ ነው ወደ ክርስቶስ ኑ ስንል ራኛ ድሮም እኮ እናውቃለን። እናንተ ናችሁ አይሆ ከዚህ በላይ አለ እንዴ? ስለኛ የሞተው ኢየሱስ የተሰቀለው ኢየሱስ ነፍሳችንን ከሞት ያዳነን ኢየሱስ ዋጋ ከፍሎ በመስቀል ላይ በቀራንዮ ላይ ተሰቅሎ ያዳነን እሱ። እንግዲህ የሚጠራው ሌላ ምንም ያላደረገውን አደራ ነፍሴን ያዝ። ይሄ ነው። ከዚህ ግራ ከተጋባ ሕይወት ወደ ኢየሱስ ኑና ረፍ በሉ። መጽሐፍ ሲናገር በልጁ ያመነ የዘላለም ሕይወት አለ ነው ምለው። ከዚህ ውጪ አደራ ብንል ኡኡ ብንል መከራ ብንበላ ላይታች ብንኖር የለም፣ ቀጥታ ወደ ሲኦል ነው። መግቢያ የለም ከኢየሱስ ውጪ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ከዚህ ጉዳይ ያወጣል። ኑ ወደ ኢየሱስ ስሙ። ይንንም ድብን ያለ በረሃ ላይ እየሄዳችሁ ሁለት እንደዚህ አካፋይ መንገድ ብታገኙና በዚህኛው በኩል የሞተ ሰው በዚህኛው በኩል ደግሞ በሕይወት ያለን ሰው ብታገኙ መንገድ የምትጠይቁት የሞተውን ሰው ነው ወይስ በሕይወት ያለውን ሰው? እኔም ብጠይቁኝ በሕይወት ያለውን ሰው ነው የምጠይቀው። መንገዱን ሊነግረኝ የሚችል በሕይወት ያለ ሰው እሱ ብቻ ስለሆነ ማለት ነው። የብዙ ሃይማኖት መስራቾች ሞተዋል፣ በሕይወት የሉም፣ አልፈዋል። ትምህርቶቻቸው ብቻ ናቸው እዚህ ምድር ላይ ያሉት። ነገር ግን የሞተ ከሞት የተነሳ በአብ ቀኝ የተቀመጠ አንድ ሕያው የሆነ አምላክ አለን። እሱም ኢየሱስ ክርስቶስ ይባላል። እሱ እውነት፣ ሕይወት፣ መንገድ ነው። ከሱ ውጪ ሌላ እውነትም የለም፣ መንገድም የለም፣ ሕይወትም የለም። ስለዚህ እኔ ኢየሱስን ለምን እንደምትከተለው ብትሉኝ በሕይወት ስላለ መንገዱን ስለሚነግረኝ ሕይወትም ስለሆነ ሌላ ሕይወት የለም። ሁሉም ሞልተዋል፣ ሁሉም ሞተዋል። ብራዘር ምንም ማድረግ አይቻልም። በሕይወት ያለ ሞትን አሸንፎ የተነሳው ኢየሱስ ብቻ ነው። እንግዲህ ዋጋ የከፈለው ስለኛ የሞተው የተነሳው እሱ ብቻ ነው። እሱን መጠየቅ ነው። ወደ እሱ መምጣት አይሻልም? ኧረ ሰው ማምለክ ይብቃ። መንገድ የማያሳየውን አሳያኝ ማለት ይብቃል። ኑ ወደ ኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። መዋጥ ነው። ምንም ማድረግ አይቻልም። ስሙ ይሄንን ጉድ። ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበት? መጀመሪያ ኢየሱስ ታስተውቃችሁ ኢየሱስን አታውቁትም። አድምጠኝ፣ ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በደርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ። አንድ ሁለተኛ፣ የመቃብር አፈር በጥብጦ ጠጥቶ የሙታንን አጽ በጥብጦ ጠጥቶ እንደሚድን ታውቃለህ?
በመጽሐፍታችሁ የተጻፈ ማለት ነው። ሊቃውንቶቻችሁና አባ ገብረ ኪዳን ሁሉ ጭምር ሳይቀር 4 አይነት የተባሉት የሚያስተምሩት ማለት ነው። ሰው ከክርስቶስ ጋር ለመዋሃድ የመቃብር አፈር በጥብጦ መጠጣት አለበት ብለው የሚለውትን ትምህርት ታውቃለህ? ሰው በኢትዮጵያ ኦርቶዶክስ ክርስቲያን የሰው እግር ጥፍር ቆሻሻ ያለበት ጥፍርን እሱን አስሮ እንደሚድን መንግስተ ሰማያት እንደሚገባ ታውቃለህ? የሰው ጸጉር አስሮ ከዘርአ ብሩክ ጸጉር ላይ በሰውነት ላይ የተላጨ ጸጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ታውቃለህ? ይሄን ታውቃለህ? ነገረ ድነት በተመለከተ ይሄን ሁሉ ኒውት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደቻለ ቤት መምጣት እኮ በጮኒ እኮ የመጀመሪያው ጥያቄ እሺ፣ የመጀመሪያው ጥያቄ አይ እኔ ጋር ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም። እጅ አጨባብጬ ኢየሱስን ላስተዋውቃችሁ እናወራ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ ደግሞ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እዚህ ላይ ተመሰለኝና እኔና ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለ100 ጴንጤ በቂ ነኝ ለሚባል የጴንጤ ቡድን ከስር እስከ መሰረቱ ስለማውቅ ኦኬ ራይት ያው ለምን እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለ100 ጴንጤ ብቻ በቂ ነኝ እኔ ስለምትሰማው ለምን መሰለህ በቃው ቆይ ከ7 ዓመት ጀምሮ ሰማው የነበረው ድምጽ እንኳን የማ ድምጽ መሆኑን አያውቅም። እሱን ነጥቡን ተወውና የኔን ሀሳብ እኔን አዳምጠኛው። ለ100 ጴንጤ በቂ ነኝ ለምን ቢባል የጴንጤን ቡድን ከስር መሰረቱ ስለማውቅ ምን ጉር ታውቃለህ? ምን ጉር እሱን እንቀጥላለን። ስለዚህ ቆይ እባካችሁ አረድል ስጡኝ። ዮኒ ማኛ ኤርሚ አሁን ያነሳውን ጉዳያቸው ስለሰማው ራሱ እንዴት እንደሚያስጠላ በኢየሱስ ስም። ወንድማችን ደግሞ ለ100 ይበቃል። ለ100 ደስ ይላል። በስድብ እውነት ነው 100 ያንሳል። ለ1000 1000 ለ100,000 ለሁሉም ታዳርሳለህ ስድብ። ከዛ ውጪ በውሸት ነው እንጂ ከዛ ውጪ ሌላ ነገር መጽሐፍ ቅዱስን አንብበ በእውነት ከጠጅ ቤትና ከአረቄ ቤት የተረፈ ነገር ኖሮ ሰዓት አገኝተ አይሆንም። ጉዱን አውቃለሁ ይላል። እውነት ነው። መጽሐፍ ቅዱስን አንብቦ እንደምናገር ይሄን ታውቃለህ። መጽሐፍ ከተናገረ ውጪ አንሰማም ብለን ወደ መጽሐፍ ቅዱስ ዞረን እንደምንሄድ ይሄንን ታውቃለህ። ከዚህ ውጪ ሌላ የምታውቀው ነገር የለም። አምጥታ አሁን እዚህ በአደባባይ ላይ የነሱን አውቃለሁ ለ100 ጴንጤ በቃለሁ። ውሸት 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 እጅግር ውሸት እንጂ ጥሩ አርጋ እየሸቀልክ ነው። ቀጥል። ሰው እንዴት ለሚያልፈው ነገር ብሎ ህይወቱን በቁማር አስይዞ እንዲጫወታል? ጉዱን አውቃል። ምንድነው የምታውቀው? ከኢየሱስ ውጪ አያመልክም ጴንጤ። ተረት ተረት አይቀበልም። ምን ታውቃለህ? ኧረ በኢየሱስ ስም ከሱ ውጪ መንገድ የለም። እንደዚህ ልክ ልክ እየነገረ ኧረ ኤርሚ እግዚአብሔር አብዝቶ ይባርክ። ጉድ እኮ ነው። ኧረ በኢየሱስ ስም ኧረ ኢየሱስ ያድናል። ከዚህ ጉድ አምልጠናል። ክብር ለኢየሱስ ይሁን። ስሙ ይልንም ደግሜ ማለት ነው ደግሜ ጠይቋለሁ። ከዚህ በኋላ ግን በተመስገን የሚሳሳት ኦርቶዶክሳዊ እንዳይኖር ይኸውላችሁ ተመስገን ላይ የምሰራው ሁላችሁም እንድታውቁ ኦርቶዶክሳውያን ቀለሜ የጠየቀውን ጥያቄ ደግሜ ጠይቋለሁ። የቦንጌድ መልእክት እውነት ነው እውነት አይደለም፣ አንተ በልጅነት ተሰማ የነበረው መልእክት እውነት ነው እውነት አይደለም ብዬ ጠይቋለሁ። ሪል ነው እያለ ነገር ሲናገር ነበረ። እኔ ደግሞ ጴንጤ እያለሁ የማዳምጠው መልእክት ሪል አይደለም፣ የአጋንንት መልእክት ነው፣ የአጋንንት መልእክት ነው። እሺ በእሱ የተነሳማ እንደገና የተገነባ ነገር መፍረስ አይችልም። ባለፈው 4 ሚሊዮን ነው 5 ሚሊዮን ከተወሰደ በኋላ አሁን ደግሞ ይሄ አዲስ ነው። ይሄ ደግሞ አዲስ የሽቀላ መንገድ ነው። የተሜና ቃለው ያኔ ሰማው ያጋንንት ነው። እኔ እርግጠኛ ሆኜ እናገራለሁ አጋንንት ራሱ ነው ራሱ እየተናገረ ያለው። ያኔ ሰማው ያጋንንት ነው ራሱ ወንድማችንን ተጠቅሞ ተሜን ከዚህ በኋላ እኔ ይዛለሁ ሸቀል ስራ። አሁን ደግሞ በሱ መስራት ትችላለህ። አዲስ መንገድ ይዛል። ሰው በዚህ እድሜ ለሆድ እንዲህ ሲሆን ማየት እንዴት እንደሚያሳዝን። ኧረ እባክህ የአጋንንት ድምፅ ነው የሰሙ። አያሳዝንም? ለምትናገረው ነገር ሁሉ አንድ ቀን መልስ ትሰጣለህ። ሆድ ከባድ ነው። ያላመናችሁትን ነገር እንደዚህ እንድታወሩ በአደባባይ እንድትናገሩ ያደርጋል። ኑ ወደ ኢየሱስ፣ ሌላ ምንም አንልም። ሸክል ክብር ግን ለኢየሱስ ይሁን። ከዚህ መልስ ወደ ጠጅ ቤት። ኧረ በስመ አብ ያሳዝናል። ስሙ ይንንም የኪዳነ ምሕረት ተአምር ዛሬም ክቡራን
ክቡራን ተመልካቾቻችን የአባታችን አይኑ በርቷል። አይን በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት። አይታችኋል። እሳቸው እኮ መናገር አልፈለጉም ማለት በዚህ እድሜ ውሸት ይከብዳል። በግድ እንዲዋሹ ኧረ በኢየሱስ ድንቅና ተአምር አይ ድራማ በአደባባይ ወጥተው እውነትን እንደሚናገሩ ሰዎችም አሉ። ይህንን የዋህ ሕዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ ነገን ያንዱ ጫካ ገብቼ ዛፍ ላይ ሳልሳል ድንጋይ ላይ ሞንጨር አድርጌ ማርያም ተገለጠች ብላችሁ አሁን እንደለመዳችሁት ነይ የመየ እያላችሁ ልትመጡ ነው? መጀመሪያ እኮ ማጣራት ይቀርማል። ያ ነገር ትክክለኛ ነው ወይንስ አይደለም፣ የእውነት መገለጥ ነው ወይንስ አይደለም ብሎ መጠየቅና ማረጋገጥ ያስፈልጋል። እባካችሁ ሰውን ዝም ብላችሁ አትንዱት። ምክንያቱም ይሄ ጉዳይ ነገ ለቤተክርስቲያን በጣም ትልቅ ፈተናን ይዞ ይመጣል። በጣም ትልቅ የተገለጠ ነገር የለም። ሰው በእጁ ስሎ የሆነ ነገር ሰርቶ ከዛ ተገለጠ ሲባል ብሎ የሚገለጥ አንዳለ፣ ፎቶ የተነሳ አንዳለ፣ ተመልሶ የሚመጣ አንዳለ። ኢየሱስ ከዚህ ውጪ ሰው ተነሳ ተገለጠ አይባልም። ሰው አይነሳም። ቁርጣችሁን ወቁ። ሰው አይነሳም። የናዝሬቱ ኢየሱስ ብቻ። ወንድሜ ና ወደ ኢየሱስ አምልጥ። ሰው አይደለም ቦታ በግብር ስም በሥራ ስም ኢየሱስ ክርስቶስን አማላጂ ብሎ ጠርቶት አያውቅም መጽሐፍ ቅዱስ። በአንድም ቦታ የለም። ስዕል የሚስልን ሰዓሊ ይለዋል፣ የሚያስተምርን አስተማሪ ይለዋል፣ የሚያንጽን አናጺ ይለዋል። ኢየሱስ ክርስቶስ በግብር ስም በሥራ ስም አማላጅ የሚባል ቢሆን ኖሮ መጽሐፍ ቅዱስ ይህን ለማለት ምንም የሚከለክለው አልነበረም። መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል የማናገኘው በምክንያት እንጂ በገጠመኝ አይደለም። የሚገርም ትንተና ነው ይሄ። አይገርምም? ደስ ይላል። የለም እሺ ቅዱሳንና መላእክት ያማልዳሉ የሚል ቦታ አለ? ኢየሱስ አማላጅ እንደሆነ አስረግጬ እናገራለሁ። ሮሜ 8:34 ዕብራውያን 7:25 አለ፣ ሌላም አለ። አንተ ለተናገርከው አሁን አለ መልስ። አሁን እንዲህ ሲናገር መጽሐፍ ቅዱስን አንብቦ የማያውቅ ሰው እኮ እንዲህ እየሆነ ነው የሚሰማው። ዋው የሚገርም ነው። አላነበበማ ስለማያውቀው እግዚአብሔር ይመስገን። እኛ ደግሞ ጴንጤዎች ነን፣ እናነባለን፣ መጽሐፍ ቅዱስን እናያለን። የለም የሌለውን ደግሞ እንደዚህ በኮንፊደንስ በዚህ ዕድሜ ውሸት የለም። አቤት! ኧረ በኢየሱስ ስም የተጻፈውን እንኳን አናይም ነው ወይ አያውቁም ነው ምንድን ነው? የለም በኢየሱስ። እሺ አንተ የምትላቸው ቅዱሳንና መላእክት አለ ያማልዳሉ፣ ስለ እነሱ የሚናገር ቦታ አለ? የለም። በውሸት እንዲሸፍኖ ትውልድን መንዳት የለም። እንግዲህ እንቅጩን እንነጋገራለን፣ መጽሐፍ የምናገረውን እናወራለን። አለቀ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ አማላጅ ነው። መጽሐፍ ነው የምናገረው። ውሸት ከባድ ነው። ሰውነን መጽሐፈ ሄኖክ እኮ እግዚአብሔርን የሚሳደብ መጽሐፍ እኮ ነው። መጽሐፈ ሄኖክ ሚካኤል እና ገብርኤል እየተነጋገሩ ሚካኤል ለገብርኤል ምን ይለዋል? በመጽሐፈ ሄኖክ መሰረት የመንፈስ ቅዱስ ዕውቀቱ ያበሳጨኛል እያለ ቡጨቃ። ሚካኤል መንፈስ ቅዱስን የሚሰድብበት ክፍል ያለው መጽሐፍ ነው መጽሐፈ ሄኖክ ማለት። ባጭሩ ዘግናኝ መጽሐፍ ነው። የጥንቆላ ኮተት የሞላበት መጽሐፍ ነው። እኔ አልቀበልም እንዲህ አይነት ነገር። ጽድት ያለ 66ቷን መጽሐፍ እቀበላለሁ። እና አትናቴዎስ የተቀበሉትን በ325 የነበሩት 318 የቤተ ክርስቲያን አባቶች ተስማምተው ያጸደቋቸው 66ቱን መጻሕፍት የብሉይ ኪዳን 39 የአዲስ ኪዳን 27 መጻሕፍት በድምሩ 66ቱን ነው የምንቀበለው እኛ። እና አትናቴዎስ የተቀበሉትን ማለት ነው። በቃ በካርቴጅ ጉባኤ ከዛም በኋላ የተወሰነው 66ቱን። ስለዚህ ፈለቀ፣ ወጣ፣ ወደቀ፣ ከሰማይ ከምድር ምናምን የምትሉትን እኛ አንሰማም። አበቃ። ክብር ለኢየሱስ ይሁን። የተጻፈውን ትክክለኛውን እንቀበላለን፣ ሌላውን እንቀበልም። በግዴን አምጥቶ ትውልድ ላይ ለመጫን መሞከር ኃጢአትም ጭምር እኮ። ኃጢአት ብቻም አይደለም ግፍም ነው እንጂ በኢየሱስ ስም መጽሐፍ የማይናገረውን ትውልድ እንዲቀበል
በዛፍ ስር በውሃ ስር በላይ በታች የለም። ክብር ለኢየሱስ ይሁን። አንቀበልም 66ቱን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙ ይሄንን ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ። ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ውስጡ ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ አደርጋለሁ አንተንም አነግሣለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቅሃለሁ ነው የሚል ነፍሰ ገዳይ ነው ሰይጣን። ከላይ ግን ቀብቶ ነው አየህ እገድልሃለሁ ብሎ ቢመጣ ማን ይቀበለዋል? እና ላከብርህ ይላል። ይሄን ልስጥ አይ በቃኝ ምንም የለህም ሲል ኢየሱስ አለኝ እንደ ጌታ እኮ አለኝ የዘላለም ሕይወት እኮ አለኝ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ይስጣችሁ እግዚአብሔር። እሱ ግን አለን በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘህ ከኢየሱስ ጋር አብረህ መኖር ይሄ ነው በረከት። ከኢየሱስ ጋር መኖር ነው በረከት። ከሱ ጋር መቀጠል አብሮ መኖር ይሄ ነው በረከት እንጂ ኢየሱስን ጥሎ የሆነ ነገር ይሄ በረከት እኮ አይደለም፣ ስቃይ ነው እንጂ ያለ ኢየሱስ ሁሉ ነገር ስቃይ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ስሙ። ይሄንን የሰፈር በጥባጭ ልጅ በጌታ ሲሆን እንዴ አቤት አንተ ምንድን ነው? ከማን ሰርቀህ ነው? ይሄን ነው የኔ ነው ወመቴ ሌባ ራሽ ብለህ መጽሐፍ ቅዱስ መስረቅ ጀምር። ኧረ የገዛሁት ነው አዲስ የገዛሁት ነው አይተዋወቅም። ምን ይሰራል አንተ? ጌታን ተቀብያለሁ እኮ ማዘን ደስ ታገኛለህ። አዎ እና አሁን አትወጋም ማለት ነው? አትወጋም ብብት ምናምን ያንን አሰፋን እኮ ግራ ቂጡን ወቅተው እስካሁን አይቀመጥም። በአንድ ቂጡ ነው የሚቀመጠው። እሱ ያለፈ ታሪክ ነው። ያችን ምስኪን አስካለችን ዶሮዋን ሰርቀ ለምን ሰረክ ስትል ብብቷን ወቅተው ይኸው አሁን ጥያቄ ያላት ይመስል እጇን አንስታ ነው የምትዞረው። እኔንስ ብትል ወገባ ገዳዬን ረግጠ ይኸው እስካሁን ጋደም ምስል ያመኛል። ቆይ ያለፈን ታሪክ ያነሱ ለምን ይነዘንዙኛል? ማዘር አሁን ተለውጫለሁ እያልክ ነው? አዎ ተለውጫለሁ። ወደ ዞምቢ ነው የተለወጥከው? ነው ጫጩ በይዛላ አራር ያስኩም እና አሁን ሰው አትመጣው አልመት ጫት ምናምን አቆምኩ፣ ሲጋራ አቆምኩ። እግዚአብሔር እና ምንድነው ብለፈልፋል እንዴ? አሁን አናግረኝ እስቲ ና ወይየልኩ አጫውታለሁ እዚህ ጋር ለብ ነው ማለት በጌታ ነው። ጫፌን አነካኝ አውራ። በነገራችን ላይ ትልቅ ቁም ነገር አለ። ሰዎች ሲቀየሩ ሲለወጡ ያልሆነ ነገር የሚታነሱና እነሱ ወደ አላሰቡት መንገድ እንዲሄዱ የምታደርጉ ሰዎች በሰላም ነው አጋንንት እየተጠቀመባችሁ ምን እየሆናችሁ ነው? ያለፈውን ትቶ ሰው ተቀየረ አይደል? በቃ መተው ነው። ያለፈው አልፏል። እንዲህ ነበር እንዲህ አርጋል። እሺ ምን ይደረግ? አለፈ። ንስሐ ገባ፣ ተመለሰ፣ ከጌታ ጋር ታረቀ። ኧረ በኢየሱስ ጉዳዩ ከእናንተ ጋር ነው ከጌታ ጋር ነው። ከጌታ ጋር ጨረሰ እኮ ሰው በኢየሱስ ስም። ይድሮ ቁስል እያመጡ እዚህ ጋር መጽሐፍ ይፈልጋሉ። ያንን ቀለም አምጥቶ የተወጋ ይሁን ኢየሱስ ብቻውን ያድናል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።